ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን አሁን ከቀኑ 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። በዚህ ምዕራፍ የምናነሳውን የአጀንዳ ዜና በዝርዝር እንመለከትና በጉዳዩ ላይ ተጨማሪ ሐሳብና ማብራሪያን የሚሰጡ እንግዳን ጋብዛለን። ሪፖርተሮቻችንም እንደዚሁ እየገቡ በሚነሱ ጉዳዮች ላይ ተጨማሪ መረጃዎችን እንደዚሁ ያጋሩናል። መሐሌት ታደለና ጌታቸው ይግዘው ዜና ኢትዮጵያን እየመራን እንቀጥላለን። አርዕስተ ዜናዎቹን እናስቀድማለን። ከተቋማት ጋር በተሰራ ቅንጅታዊ ስራ የአዲስ አበባ ከተማን ሰላምና ጸጥታ ማረጋገጥ መቻሉ ተገለጸ። ለዘንድሮው የመኸር ወቅት የአፈር ማዳበሪያ ቀድሞ በመግባቱ አስፈላጊውን ዝግጅት እያደረጉ መሆኑን የተለያዩ አካባቢ አርሶ አደሮች ተናገሩ። ወታደራዊ አመራሮች የጨበጡትን ዕውቀት ብቃትና ክህሎት በአግባቡ ወደ ተግባር በመተርጎም ለድል የሚያበቃ ግዳጅ መፈጸም እንደሚገባቸው ሌተናል ጀነራል መሐመድ ተሰማ አሳሰቡ። ከውጪ የመረጃ ምንጭ ደግሞ ህንድና ፓኪስታን በገቡበት ግጭት የ44 ሰዎች ሕይወት ማለፉ ተነገረ። ከስፖርት ፒኤስጂ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን አረጋገጠ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ተመልካቾቻችን በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር ሪፖርተሮቻችን ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይዘው እየጠበቁ ይገኛሉ። በዚህም መሰረት ሪፖርተራችን መሐሪ አለሙ በግንባታ ላይ የሚገኙ የስፖርት ማዘውተሪያ ስፍራዎች በተያዘላቸው ጊዜ ተጠናቀው ለአገልግሎት እንዲበቁ የሕዝብ ተወካዮች ምክር ቤት አሳስቧል። ይህ የተባለው ደግሞ የባህልና ስፖርት ሚኒስቴር የ9 ወራት ስራ አፈጻጸም በምክር ቤቱ በተገመገመበት ጊዜ ነው። መሐሪ ግምገማውን ሲከታተል ቆይቷል። ቆየት ብሎ ደግሞ መረጃውን ያጋራናል። እንዲሁም ሪፖርተራችን ሳሙኤል ወርቃየው ባህር ዳር ነው የሚገኘው። በአማራ ክልል ለመኸር እርሻ እየተደረገ ያለው ዝግጅት ምን ይመስላል በሚለው ጉዳይ ላይ መረጃዎችን የሚያጋራን ነው የሚሆነው። እንዲሁ ደግሞ በተለያዩ ጉዳዮች ላይ ተጨማሪ መረጃዎች የሚሰጡን እንግዳም እዚህ ስቱዲዮ ጋብዘን ከእናንተ ጋር ቆይታ እናደርጋለን። ቀዳሚ የምናደርገው ደግሞ መሐሪ ቀደም ሲል ያስተዋወቅነውን ጉዳይ ተመልክቷል። እሱን ጉዳይ ይሆናል። በግንባታ ላይ የሚገኙ የስፖርት ማዘውተሪያ ስፍራዎች በጥራትና በተያዘላቸው ጊዜ እንዲጠናቀቁ ሊሰራ እንደሚገባ ተገልጿል። የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ9 ወራት የስራ አፈጻጸም እየገመገመም ነው የሚገኘው። ይህንን የግምገማ መድረክ እየተከታተለ የሚገኘው ባልደረባችን መሐሪ አለሙ በቀጥታ መስመር ላይ ነው የሚገኘው። መሐሪ እንዴት ቆየህ? ሚኒስቴር መስሪያ ቤቱ ባለፉት 9 ወራት ያከናወናቸው ተግባራትና የታዩ ክፍተቶች ምንድናቸው ተባለ? አመሰግናለሁ ጌታቸው። እንግዲህ ቀደም ብለህ አንተም እንዳልከው በዛሬው ዕለት የጤና ማህበራዊ ልማትና የባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ9 ወራት አፈጻጸም እየገመገመ ነው የሚገኘው። እንግዲህ በዚህ ግምገማ ላይ በተለይ በተቋሙ ውስጥ ባለፉት 9 ወራት የተከናወኑ ስራዎች እንዲሁም ደግሞ የተገኙ ክፍተቶችን በተመለከተ ሪፖርት ቀርቦ ለቋሚ ኮሚቴው ማለት ነው ውይይት ተደርጎባቸዋል። በተለይም እንግዲህ ውይይቱ ላይ በዋናነት ትኩረት የነበረው ጉዳይ ስንመለከት በአጠቃላይ በስፖርት ዘርፍ ውስጥ እየተከወኑ ያሉ ስራዎች ውስጥ በተለይ ከስፖርት ማዘውተሪያ ስፍራዎች ማስፋፋትና የተጀመሩ ስራዎችንም መጨረስ ወይም መፈጸም ላይ ትኩረቱን ያደረገ ነበር። ለአብነትም አዲስ አበባ ስቴዲየም የሚገኘው የመሮጫ ትራክ አንዱ ነው። እንግዲህ ይህ በተደጋጋሚ ቅሬታ ሲነሳበት ወይም ደግሞ መጨረስ መጠናቀቅ አለበት የሚል በተደጋጋሚ ቅሬታዎች ሲስተናገዱበት የነበረ ነው። ይህም እንግዲህ ጥራቱን በጠበቀ መልኩ መጠናቀቅ እንዳለበት ሚኒስቴር መስሪያ ቤቱ መስራት ይገባዋል ሲል ቋሚ ኮሚቴው አሳስቧል። ከዚህ ባለፈ እንግዲህ የአዲስ አበባ ስቴዲየምም እንዲሁ ከዚህ በፊት ወደ 10 ዓመታት የሚጠጋ ጊዜ በጅምር ላይ እንደነበረ ወይም ደግሞ ተጀምሮ የነበረ መሆኑ ይታወቃል። ነገር ግን በአሁኑ ሰዓት ማለት ነው አፈጻጸሙ በጥሩ ሁኔታ እየተካሄደ እየተሰራ ይገኛል። ይህም እንግዲህ በሀገሪቱ የሚገኙ ስቴዲየሞችን ቁጥር በማብዛት እንዲሁም ደረጃውን የጠበቀ ኢንተርናሽናሉን ባማከለ መልኩ የተለያዩ ውድድሮች እንዲስተናገዱባቸው ስቴዲየሞቹ ደረጃቸውን ጠብቀው መሰራት መከወን አለባቸው። ይህንንም መስሪያ ቤቱ ሚኒስቴር መስሪያ ቤቱ ክትትልና ቁጥጥር ማድረግ ይገባልም ነው የተባለው ጌታቸው።
ማህሪ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በከፍተኛ ሁኔታ ማነቃቃት ችሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በአዲስ አበባ ሲካሄድ የቆየው 3ኛው የኢትዮጵያ ታምርት ኤክስፖ ተጠናቋል። አሸናፊ እንዳለ ዝርዝር አለው። በኢንዱስትሪ ሚኒስቴር አዘጋጅነት ላለፉት 5 ቀናት ሲካሄድ በቆየው 3ኛው ኢትዮጵያ ታምርት ኤክስፖም በርካታ አምራቾች ጥበብና አቅማቸው የተገለጸባቸውን ሀገራዊ ምርቶችን አቅርበውበታል። ከ120 ሺህ በላይ ጎብኚዎች የተሳተፉበት የኤክስፖ የማጠቃለያ መርሃ ግብሩን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አከናውኗል። ሀገራዊ እድገትን ለማግኘት በመንግስት ትኩረት ከተሰጣቸው ዘርፎች መካከል የኢንዱስትሪው ዘርፍ አንዱ መሆኑን የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት አስገኝቷል ብለዋል። በኢትዮጵያ ታምርት ንቅናቄ በተፈጠረው መነሳሳትና የተቀናጀ አሰራር ምክንያት የአምራች ኢንዱስትሪው አማካይ የማምረት አቅም አጠቃቀም በ2014 ከነበረበት 46% ወይም 46 በመቶ በ2017 የ6 ወራት 60.2 በመቶ ለማድረስ ተችሏል። የሀገር ውስጥ የገበያ ድርሻ በ2014 ከነበረበት 30 በመቶ በ2017 9 ወራት 41.4 በመቶ ለማድረስም ተችሏል። የዘርፉ ዓመታዊ እድገት የ2014 ከነበረበት የ5% እድገት በ2016 ዓመተ ምህረት በ10.1% ማደግ ችሏል። በ2017 በጀት ዓመት 13 በመቶ እድገት ያስመዘግባል ተብሎም ይጠበቃል። በየዓመቱ የሚካሄደው የኢትዮጵያ ታምርት ኤክስፖ የአምራች ኢንዱስትሪውን ከማነቃቃት ባለፈም የእርስ በርስ ትስስርን ፈጥሯል ያሉት ምክትል ጠቅላይ ሚኒስትሩም የዘንድሮው ደግሞ ከፍተኛ ለውጥ ያሳየ መሆኑን ተናግረዋል። ከጎብኚዎች ብዛት፣ ከግብይት ትስስር፣ በርካታ የጎንዮሽ ኩነቶች ከማስተናገድ እንዲሁም ግንዛቤ ከመፍጠር አኳያ ባለፉት ዓመታት ከተካሄዱ ኤክስፖዎች መሻሻል አምጥቷል። አምራቾች የተፈጠረላቸውን ምቹ ከባቢ በመጠቀም በብዛትና በጥራት በማምረት የሀገር ውስጥ ፍላጎቶችን ከማሟላት ባሻገር የውጭ ንግድ ተሳትፏቸውን እንዲያሳድጉ ለአምራች ኢንዱስትሪዎች የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላል። በኤክስፖ የተገኙ ትምህርቶችን ወደ ስራ መቀየርና የአምራች ኢንዱስትሪውን ምርትና ምርታማነት ማሻሻል እንደሚገባ በማሳሰብም መንግስት የጀመራቸውን ስራዎች አጠናክሮ እንደሚቀጥል አረጋግጠዋል። ትናንት ኢትዮጵያን አይቶ አውቃታለሁ ማለት አይቻልም። ሰርክ አዲስ ናት፣ ተለውጣ ታድራለች። ምርቷ ይጨምራል፣ አሰራሯ ይቀየራል፣ ከተሞቿ ይለወጣሉ። ኢትዮጵያ ጠላቶቿ የድሮ ብልጽግናዋ የዘንድሮ ነው። እኛ ወደፊት እነርሱ ወደ ኋላ በመሄድ ላይ እንገኛለን። ለሰላም ጥሪ የምናደርግበት አንዱ ምክንያት ኢትዮጵያ ተለውጣ በኋላ ግራ ከሚገባቸው በኋላ በገዛ ሀገራቸው እንግዳ ከሚሆኑ ዛሬ ሳያመልጣቸው መጥተው እንዲሰሩ እንዲቀላቀሉን ብለን ነው። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው ዜጎች የሀገር ውስጥ ምርት የመጠቀም ልምዳቸው እያደገ መምጣቱን ጠቁመው ውጤታማ ኤክስፖ ስለመካሄዱ ተናግረዋል። የገበያ ትስስር ከመፍጠር አኳያ በቅድ ከያዝነው ከ4 ቢሊዮን ብር በላይ የገበያ ትስስሮች ተካሂደዋል። በተለይ የፈጠራ አቅማችንን አሳይቷል። የማምረቻ መሳሪያዎችን በማምረት ወደ ገበያ የማስገባት ስራው የወደፊቱን የመልማት ተስፋችን ከኋላ ተነስቶ ፈጥኖ የመድረስ የዲጂታል ዘመን እድል መጠቀማችንና የባከነውን የማሸለብ ዘመን መሻገር መቻላችንን የሚያመላክት በፈጣን የእድገት አዙሪት እየገባን መሆኑን የሚያሳይ ነው። 4ኛው ኢትዮጵያ ታምርት ኤክስፖ በመጪው ዓመት ከሚያዝያ 24 እስከ ሚያዝያ 28 ይካሄዳል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በነገው ዕለት በሚከበረው 80ኛው የሩሲያ የድል በዓል ላይ ለመታደም ዛሬ ማለዳ ሞስኮ ገብተዋል። የፕሬዝዳንት ታዬ ሞስኮ ሲገቡ የሩሲያ ፌዴሬሽን ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን አናቶሊ ባሽኪን አቀባበል አድርገውላቸዋል። የሩሲያ ፌዴሬሽን ምክር ቤት አፈ ጉባኤ ቫለንቲና ማትኬንኮቭ በወርሃ የካቲት 2017 በአዲስ አበባ ባደረጉት ጉብኝት በሩሲያ የድል በዓል ላይ እንዲታደሙ ባቀረቡት ግብዣ መሰረት ነው ፕሬዝዳንቱ ወደ ሞስኮ ያቀኑት። ፕሬዝዳንት ታዬ በበዓሉ ላይ ከመታደም በተጓዳኝ ከተለያዩ መሪዎችና የሩሲያ መንግስት ከፍተኛ የስራ ኃላፊዎች ጋር በሁለትዮሽ እንዲሁም በባለብዙ ወገን የትብብር ጉዳዮች ላይ ይወያያሉ ተብሎም ይጠበቃል። ዘገባው የኢዜአ ነው።
ከተቋማት ጋር በመቀናጀት የአዲስ አበባ ከተማን ሰላምና ጸጥታ ማረጋገጥ መቻሉ ተገለጸ። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ ከተለያዩ ባለድርሻ አካላት ጋር በተሰራ ቅንጅታዊ ስራ አዲስ አበባ ከተማ ሰላሟ የተረጋገጠባትና የሕግ የበላይነት የሚከበርባት ከተማ ስለመሆኗ ተናግረዋል። ቢሮው ባለፉት 9 ወራት በቅንጅት የሰራቸውን ስራዎች እየገመገመ ይገኛል። ከአፍታ በኋላ ስንመለስ ደግሞ በአዲስ አበባ በቅርብ ርቀት ላይ በምትገኘው አዳማ በቅርብ የሚገኘውና ለበርካቶች የፈውስም የውበትም አገልግሎት እየሰጠ ስለሚገኘው የቦኩ የተፈጥሮ እንፋሎት ውሃ የምናጋራችሁ ዘገባ ይኖረናል። የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ግቢ ውስጥ የሚገኝ ደረጃቸውን የጠበቁ ከ48 እስከ 135 ሰው የሚይዙ እንዲሁም 12 ሰው በቅንጦት ሊያስተናግዱ የሚችሉ ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ ነው የምንሻገረው። የመኸር እርሻ ወቅትን በአግባቡ ለመጠቀም የማሳ ዝግጅት እያከናወኑ መሆኑን በሸገር ከተማ የሰበታ ክፍለ ከተማ አርሶ አደሮች ገልጸዋል። የግብርና ግብዓትና ሙያዊ ድጋፍ እየተደረገላቸው ስለመሆኑም አርሶ አደሮቹ ተናግረዋል። የአርሶ አደሮቹን አስተያየት ይድነቃቸው ሰማው አሰባስቧቸዋል። ስንዴ መኸር ሰብስበን አስገብተናል። አሁን ደግሞ ወደ ጤፍ መኸር የገባን ነው። አሁን ይሄ እርሻ ነው። እርሻ ታርሶ ለስልሶ ለጤፍ ዘር ሰዓት እያዘጋጀን ነው። ጤፍ ነው። ከዛ በኋላ ነው ሌላ ነገሮች ጥራጥሬ ከዛ በኋላ ነው። መስከረም አካባቢ ነው። አሁን ወቅቱ የጤፍ ወቅት ነው። መዳበሪያ እየገባልን ነው። ምርጥ ዘሮችም ያው እየተዘጋጁ ነው። እንደዛ ያደረገን ወደ ልማት ውስጥ ጥሩ ውጤታማ ለመሆን እየሰራን ነው። አሁን እርሻ ጀመር ነው። በቃ ለጤፍ ወደ ጤፍ ለማቀየር ፈልገን ነው። በጣም አግኝተናል። ቴክኖሎጂ በጣም ይበዛል። ቆንጆ ነው። አሪፍ ነው። በትራክተርም በበሬም የሚያርሱ አሉ። ሁለቱም እንደ ልብ የለም። መዳበሪያ ዘንድሮ ትንሽ ውድ ነው። እዛ ላይ ትንሽ ችግር አለ። በፊት ማዳበሪያ 104,000 ነው። አሁን ወደ 8,000 ገባ። ጨምረዋል ማለት ነው። ይሄ መሬት አምና የነበረ ስንዴ ነው። ይሄ እንዳለ ስንዴ ስንት 2 ክላስተር አለ። በክላስተር ነው የምናርሰው። ስለዚህ አንዱ ክላስተር ወደ ኋላ አለ። ሁለተኛ ክላስተር ይሄ ነው። ስንዴ ከተነሳ በኋላ ደግሞ መሬቱ ታርሶ ለክረምት ለጤፍ ይዘጋጃል ማለት ነው። ለጤፍ ይዘጋጃል። በበሬም እያረሰ ነው። በትራክተርም እያረሰ ነው። አሁን ለምሳሌ ይሄ መሬት የኔ ነው። በትራክተር ነው አረስኩት። ለዘንድሮ የመኸር ወቅት የአፈር ማዳበሪያ ቀድሞ በመግባቱ ፈጥነው የሚዘሩ ሰብሎችን በወቅቱ ለመዝራት የቀረበላቸው ማዳበሪያ በጊዜው እያገኙ መሆናቸውን በአማራ ክልል የምዕራብ ጎጃም ዞን አርሶ አደሮች ተናገሩ። በዞኑ የጃቢ ጠናን ወረዳ አርሶ አደሮች ለዘንድሮ የመኸር ወቅት ግብዓት በወቅቱ ከመድረስ አኳያ የዚህ ዓመት ከበፊቱ የተሻለ ስለመሆኑም ተናግረዋል። ሳሙኤል ወርቃየሁ ዝርዝር አለው። አርሶ አደሩ የሰብል ምርትና ምርታማነቱን ለማሳደግ በስፋት አዘውትሮ ከሚጠቀምባቸው ግብዓቶች መካከል የአፈር ማዳበሪያ ቀዳሚውን ቦታ ይይዛል። አሁን የምንገኝበት ወቅትም የመኸር እርሻ መዳረሻ ወቅት በመሆኑ አርሶ አደሩ አስፈላጊውን የአፈር ማዳበሪያ ከማዘጋጀት ጀምሮ ማሳውን ለዘር የሚያዘጋጅበት ወቅት ነው። በዚህ ረገድ በአማራ ክልል በምዕራብ ጎጃም ዞን የጃቢ ጠናን ወረዳ አርሶ አደሮችም የአፈር ማዳበሪያ በወቅቱ እየቀረበላቸው መሆኑን ይናገራሉ። አቅርቦቱ በጣም ደስ ይላል። በእውነቱ አምና በተለያየ መንገዱ ወደ ኋላ ሆኖ እኛ ብዙ ጊዜ ተጎድተናል። ዛሬ ግን በአስቸኳይ ነው ተብለን እዚህ ማግኘታችን ግን በጣም ጥሩ ተስፋ ነው ብዬ አስባለሁ። ዘንድሮ ባላሰብንበት ነው ቶሎ ድረሱ የተባለ እና ለወቅቱን ነው የያዝነው። ዕለታዊ የማሽላ መዝሪያ እንያዝ ብለን
ጀምረናል። በሌላ በኩል ደግሞ ለሰው ሰራሽ ማዳበሪያው አጋዥ ይሆን ዘንድ የተፈጥሮ ማዳበሪያ ወይም ኮምፖስት ያዘጋጁ አርሶ አደሮችም እንዳሉ ይናገራሉ። ኮምፖስት በማዘጋጀት አሁን እውነቴ ነው ቁጭ እያለች ተቀምጣለች በየማሳው። ለምን ያቺ በተንበላ ማዳበሪያ ሲያንስ አሁን እችን ተሰጠኋይ ያችን ይዤ አብሬ ያችን ቀላቀየ ማሽላ አደርጋለሁ ማለት ነው። በዞኑ በ2017-18 የመኸር ወቅት ለአርሶ አደሩ የዘር ወቅት ሳያልፍበት የአፈር ማዳበሪያ ለማድረስ እየሰራ መሆኑን የገለጹት የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማስ ያንተነ በዞን ደረጃ ከ1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ ታቅዶ እየተሰራ መሆኑን ተናግረዋል። እንደ ዞናችን አጠቃላይ በእቅድ የያዝነው ዳፕ ወደ 503,000 ዩሪያ 548,000 በአጠቃላይ ወደ 1.052 ሚሊዮን ኩንታል እንጠቀማለን። ይሄ አጠቃላይ ከአገር ጀምሮ እየተጓጓዘ የሚገኝበት ሁኔታ አለ። ወደ ዞናችንም የደረሰው ሲታይ መቅረብ ከሚገባው ዳፕ ወደ 222,000 ዩሪያ ደግሞ ወደ 166,000 ተጓጉዞ ዞናችን ላይ የገባበት ሁኔታ ነው ያለ። በአጠቃላይ ወደ 388,000 ነው የሚደርሰው። ይሄም በአመቱ ይቀርባል ብለን ከያዝነው 36.9% የቀረበበት ሁኔታ ነው ያለው። በዞኑ ከወደብ የሚመጣውን የአፈር ማዳበሪያ በበቂ መጠን የሚይዙ መጋዘኖችን በማዘጋጀት ስርጭት እየተከናወነ መሆኑን የገለጹት ደግሞ የምዕራብ ጎጃም ዞን ህብረት ስራ ማህበራት ተጠሪ ጽህፈት ቤት ኃላፊ ሸጋዬ ያረጋል ናቸው። በ3 ማዕከላት ይህንን ሊይዝ የሚችል መጋዘን አዘጋጅተናል። በ3 ጣቢያ ደንበጫ፣ ፍኖተ ሰላምና ቡሬ ከተማ ላይ ስርጭት እየተካሄደ ይገኛል። የአፈር ማዳበሪያው ወደ ዞን ማዕከላት ቀድሞ እየገባ ቢሆንም አርሶ አደሩ በወቅቱ ማዳበሪያውን እንዳይወስድ የጸጥታ ችግሩ የፈጠራቸው ውዥንብሮችና ከማዳበሪያው ዋጋ ጭማሪ ጋር ተያይዞ አርሶ አደሩ የቀረበለትን ማዳበሪያ በወቅቱ ከመውሰድ አንጻር ክፍተቶች እየተስተዋሉ መሆኑን ተገልጿል። በመሆኑም አርሶ አደሩ የቀረበለትን ግብዓት በወቅቱ እንዲጠቀምም ጥሪ ቀርበዋል። ወደ 46,000 ኩንታል ማዳበሪያና ዩሪያ እስካሁን ድረስ እስከዛሬዋ ድረስ የተሰራጨበት ሁኔታ ነው ያለው። ይሄም ከአጠቃላይ ከገባው አንጻር ሲታይ ወደ 31% ነው። ነገር ግን በአመቱ ማሰራጨት ከሚገባን ደግሞ ወደ 11%። ቀሪውን ግብዓት ወደ ዞኑ በማጓጓዝ በወቅቱ ተደራሽ ለማድረግም ይሰራል ተብሏል። ከዚሁ ጉዳይ ጋር በተገናኘ በአማራ ክልል በተለይ በቆሎ አብቃይ በሆኑ አካባቢዎች የእርሻ ግብዓት በወቅቱ እንዲደርስ ጥረት እየተደረገ ስለመሆኑ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያደርሰን ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመር ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? በአማራ ክልል ለዘንድሮ የመኸር ወቅት እርሻ እየተደረገ ያለው ዝግጅት ምን ይመስላል? አመሰግናለሁ። እንግዲህ ያው እንደሚታወቀው አሁን የምንገኝበት ወቅት በሀገሪቱ በአብዛኛው አካባቢዎች የመኸር እርሻ ቅድመ ዝግጅቶች የሚጠናቀቁበት ወቅት እንደመሆኑ መጠን በአማራ ክልል ደግሞ አብዛኛውን ወይም ደግሞ ሰፊውን ሄክታር መሬት የሚሸፈነው በመኸር እርሻ ነው። በርካታ ምርቶችም የሚመረቱትም በመኸር እርሻ ነው ማለት ነው። ከዚህ አንጻር በተለይ ክልሉ አስፈላጊውን ቅድመ ዝግጅት እያደረገ መሆኑ ተገልጿል። ከነዚህም መካከል በተለይም ደግሞ በመኸር እርሻ ቀዳሚ ሆነው ወይም ደግሞ ቅድሚያ የሚዘሩ የዘር አይነቶችን የመለየትና ዘር አብቃይ አካባቢዎችን የመለየትና አስፈላጊው ቅድመ ዝግጅትም በማድረጉ ረገድ ውጤታማ ስራዎች እየተሰሩ እንደሚገኙ ተገልጿል ማለት ነው። እንግዲህ በክልሉ ቅድሚያ ከሚዘሩ ሰብሎች መካከል ደግሞ የበቆሎ ሰብል አንደኛው ነው። በክልሉ የበቆሎ ሰብል በምዕራብ ጎጃም፣ በምስራቅ ጎጃም፣ ከፊል ምስራቅ ጎጃም፣ በአዊ ዞን፣ በምዕራብ ጎንደርና በሌሎችም አካባቢዎች በበቆሎ ምርት የሚታወቁ አካባቢዎች ናቸው። በዚህ ረገድም ታዲያ የበቆሎ ዘር ከማሰራጨት አኳያ በተለይ በዘንድሮ ዓመት ከአምናው በተሻለ መልኩ በስፋት የማምረትና ለአንዱ አካባቢ ተስማሚ የሆኑ የበቆሎ ዝርያዎችን የማሰራጨትና የተለያዩ በርካታ ተግባራት እየተከናወኑ መሆኑ ተገልጿል ማለት ነው። ከግብዓት አኳያ በተለይም እንግዲህ እንደ ክልል በተለይ በዚህ ዓመት ከ8.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ እንደ ክልል ለማሰራጨት ታቅዶ እየተሰራ ይገኛል። እስከ አሁኑ ባለበት ወቅትም በክልሉ ከ3 ሚሊዮን በላይ ኩንታል ወደ ክልሉ የአፈር ማዳበሪያ የገባ ሲሆን ከ2 ሚሊዮን ኩንታል በላይ ደግሞ ለአርሶ አደሩ የተሰራጨበት ሁኔታ እንዳለ የክልሉ ግብርና ቢሮ መረጃ ያመለክታል።
ያመለክታል ማለት ነው። እንግዲህ እነዚህን በቀጣይ ወራትም እነዚህን የግብዓት አቅርቦት ስራዎችን በማጠናከርና በተለይም ደግሞ በመኸር እርሻ የባለሙያ ድጋፍን ጭምር በማድረጉ ረገድ ቢሮው የበኩሉን አስተዋጽኦ እያበረከተ እንደሚገኝ ተገልጿል። እስከ ታችኛው አካባቢ ድረስ ከቀበሌዎች ድረስ በመውረድ ባለሙያዎች በተለይም ደግሞ ለአርሶ አደሮች የተለያዩ ድጋፎችን የማጠናከርና የተለያዩ ድጋፎችን እየሰጡ እንዲሁም ደግሞ የስልጠናዎችንም በማካተት ስራዎች እየተሰሩ እንደሚገኙ ተገልጿል። እንግዲህ እንደ አማራ ክልል በዚሁ በጀት ዓመት በ2017-18 የምርት ዘመን ማለት ነው ከ187 ሚሊዮን ኩንታል በላይ ምርት ይጠበቃል። ከዚሁ ምርት ደግሞ ሰፊውን ድርሻ የሚይዘው የመኸር እርሻ ነው ማለት ነው። በዚህ ረገድ ይህን ውጤታማነት ለማሳካት በተለይም ደግሞ ባለፈው ዓመት በክልሉ በሄክታር ከ28 ወደ 32.4 በሄክታር ኩንታል ማለት ነው ማሻሻል መቻሉ ተገልጿል። በዘንድሮ ዓመት ደግሞ ይህንን የማሻሻልና በተለይም ደግሞ በሄክታር 2 ኩንታል ካምናው ጭማሪ ለማሳየት በትኩረት እየሰራ እንደሚገኝ ተገልጿል። ለጊዜው ያለ መረጃ ይህን ይመስላል። መልካም፣ እናመሰግናለን ሳሙኤል ለመረጃ። ጥሩ ቀን ይሁንልህ። በዚሁ በአጀንዳ ጉዳያችን ላይ ነው የምንቆየው። ከጉዳዩ ጋር በተገናኘ ተጨማሪ ሀሳብ ማብራሪያዎችን ደግሞ እየጠየቅን እንቆያለን። በኢትዮጵያ ሜቴሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ መረጃዎችን አሰናድተው ተጨማሪ ሀሳቦችን ሊያጋሩን እዚህ ስቱዲዮ ነው የሚገኙት። ዶክተር አሳምነው ስለመጡልን ከልብ እናመሰግናለን። እኔም አመሰግናለሁ። መልካም፣ እንግዲህ በሰሞኑ ዝናብ በሰፊው እየተስተዋለ ነው የሚገኘው። ክረምት የገባ ሁሉ ይመስላል። በየትኞቹ አካባቢዎች ላይ ነው የዝናብ ሁኔታው እየተስተዋለ የሚገኘው? እንዴት ነው በአጠቃላይስ የሚታየው? እሺ፣ አመሰግናለሁ። እንግዲህ አሁን የምንገኝበት ወቅት የበልግ ወቅት የመጨረሻ ወራት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም ለደቡብ አጋማሽ የሀገራችን አካባቢዎች ማለትም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ፣ ለደቡብ ምዕራብና ለደቡብ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 55 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለእነዚህ አካባቢዎች በዚህ በበልግ ወቅት ነው ማለት ነው። በተጨማሪም በልግ ለደቡብና ለምስራቅ ትግራይ ዞኖች፣ ለሰሜንና ደቡብ ወሎ ዞኖች፣ ለአፋር ክልል፣ ለመካከለኛ የሀገራችን አካባቢዎችና ለምስራቅ የሀገራችን አካባቢዎች እንደ ሁለተኛ የዝናብ ወቅታቸው ተደርጎ ይወሰዳል ማለት ነው። ስለሆነም ባለፉት 3 ወራት የነበረውን የዝናብ መጠንና ስርጭት ለመግለጽ ያክል በተለይም በየካቲት ወር በአብዛኛው የአማራ ክልል ዞኖች እንደዚሁ በምዕራብ የሀገራችን አካባቢዎች ላይ በየካቲት ወር ውስጥ ከ1 ሚሊ ሜትር እስከ 7 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። በሂደትም በመጋቢትና በሚያዝያ ወራት በተለይም ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች ከእለት ወደ እለት እየተስፋፉና እየተጠናከሩ ከመምጣታቸው ጋር ተያይዞ በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የደመና ሽፋን ነበራቸው ማለት ነው። ከዚሁ ጋር ተያይዞ በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ሁሉም ቦታዎቻቸውን ያዳረሰ ወይም ደግሞ የሸፈነ የዝናብ ሁኔታ ነበራቸው ማለት ነው። እንግዲህ ባለፉት 3 ወራት በሁሉም አካባቢዎች እስከ 300 ሚሊ ሜትር የሚደርስ ዝናብ ተመዝግቧል ማለት ነው። ስለዚህ ባለፉት 3 ወራት በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች የተስፋፋ ዝናብ ነበራቸው ማለት ነው። ስለሆነም እንግዲህ እስከ ዛሬው ድረስ እንግዲህ 126 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ይህ እንግዲህ የሚያሳየው የበልግ ዝናብ በተለይም በደቡብ አጋማሽ የሀገራችን አካባቢዎች ላይ እጅግ ጠንካራ እንደነበረ ነው ማለት ነው። ስለሆነ ከዚህ ምስል ላይ እንደምንመለከተው እንግዲህ ከየካቲት እስከ መጋቢት ሚያዝያ ድረስ እንግዲህ 126 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም እስከ 102 ሚሊ ሜትር ዝናብ የተመዘገባቸው የሀገራችን አካባቢዎች በሀገራችን ሶማሌ ክልል ደቡባዊ ክፍል ሽላቦ በሚባለው አካባቢ በተደጋጋሚነት ከ90 ሚሊ ሜትር እስከ 102 ሚሊ ሜትር በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። እንደዚሁም ከደቡብ ኦሮሚያ ዞኖች በሞያሌና በተልተሌ ከ90 እስከ 91 ሚሊ ሜትር በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ስለሆነ ባለፉት 3 ወራት እንግዲህ በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ የተስፋፋ የዝናብ መጠንና ስርጭት ነበራቸው ማለት ነው። በሚቀጥሉት ቀናትም በተለይም በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች የተሻለ የዝናብ ሁኔታ እንደሚኖራቸው ነው የትንበያ መረጃዎቻችን የሚጠቁሙት። እንደዚሁ ደግሞ በቀሪው የግንቦት ወር እንግዲህ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋን የሚኖር ሲሆን ከዚሁ ጋር ተያይዞ እንግዲህ በብዙ ቦታዎቻቸው ላይ ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ዶክተር፣ አሁን የመኸር የእርሻ ዝግጅት እየተደረገ ነው። የበልግ አብቃይ የሆኑ አካባቢዎች ላይም የግብርና ስራዎች እየተሰሩ ነው የሚገኙትና አሁን ላይ ቀደም ሲል በጠቀሷቸው አካባቢዎች ላይ የሚጥለው ከበድ ያለ ዝናብ እዚህ አዲስ አበባና አካባቢ ላይ ያሉ የዝናብ ሁኔታው በእርሻ ስራው ላይ ምንድነው የሚያሳድረው ተጽዕኖ? መደረግ ያለበት ጥንቃቄስ ምንድነው?
እሺ አመሰግናለሁ። እንግዲህ ከባለፉት 3 ወራት ጀምሮ በአብዛኛው የሀገራችን አካባቢዎች ላይ ወይንም በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ እስከ 300 ሚሊ ሜትር የሚደርስ ዝናብ ተመዝግቧል። እንደዚሁ ደግሞ በ24 ሰዓት ውስጥ እስከ 102 የሚደርስ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ስለሆነም ይሄ እንግዲህ የነበረው የዝናብ መጠንና ስርጭት በተለይም የበልግ የግብርና የስራ እንቅስቃሴን የሚያከናውኑ በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው። እንደዚሁ ደግሞ በተለያዩ የውሃ ተፋሰሶች ላይ የውሃ የመያዝ አቅማቸውን ከእለት ወደ እለት ከማሻሻል ጋር ተያይዞ የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በሌላ በኩል ደግሞ በልግ ለአርብቶ አደሩና ለከፊል አርብቶ አደሩ ዋነኛ የዝናብ ወቅታቸው ስለሆነ ባለፉት 3 ወራት የነበረው የዝናብ መጠንና ስርጭት ለአርብቶ አደሩና ለከፊል አርብቶ አደሩ ለእንስሳትም ይሁን ለሰው የመጠጥ ውሃን ከማሻሻል አኳያ እጅግ ከፍተኛ ጠቀሜታ ነበረው። እንደዚሁ ደግሞ ለእንስሳት መኖ አቅርቦትን ከማሻሻል አኳያ የነበረው የዝናብ መጠንና ስርጭት እንደዚሁ ከፍተኛ ጠቀሜታ ነበረው ማለት ነው። በሚቀጥሉት ቀናትም በእነዚህ አካባቢዎች ላይ የሚኖር የዝናብ መጠንና ስርጭት ለአርብቶ አደሩም ለከፊል አርብቶ አደሩም ቀሪ የበልግ የግብርና ስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንደዚሁ ደግሞ የመሬት እርሻ ዝግጅትን ለማዘጋጀት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በአንጻሩ ግን እንግዲህ ቅድም እንዳልኩት እስከ ዛሬው ድረስ እንግዲህ 126 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 እስከ 102 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። ስለሆነም ይሄ ሁኔታ እንግዲህ በሚደጋገምበት ወቅት በተለይም የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ ለቅጽበታዊ ጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። ስለዚህ የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በሌላ በኩል ደግሞ የሚኖረው የአየር ሁኔታ በተለይም ለወባ ትንኝ መፈልፈል ምቹ ሁኔታ ሊፈጥር ይችላል ማለት ነው። ስለሆነም እንግዲህ እነዚህ ነገሮች ለመከላከል በከተማም ይሁን ሌሎች የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ አስፈላጊውን የውሃ መፋሰሻ ቱቦዎችን ማጽዳት መንከባከብ ያስፈልጋል ማለት ነው። እንደዚሁ ደግሞ ወባ በሚያጠቃቸው አካባቢዎች ለወባ ትንኝ መራቢያ ምቹ ሁኔታ የሚፈጥሩ ነገሮችን በአግባቡ በማጽዳት ሊደርስ የሚችለውን ተጽዕኖ መከላከል ይቻላል ማለት ነው። የሆነ ሆኖ የኢትዮጵያ ሜትሮሎጂ ኢንስቲትዩት ማንኛውም አስጊ የአየር ሁኔታ ክስተት በሚኖርበት ወቅት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዚሁ ለተመልካቾቻችንም የሚያደርስ ይሆናል። መልካም። ስለዚህ አሁን ላይ ክረምቱ የገባ ነው የሚመስለው። ብዙ ሰው አሁን በዚህ በበልግ ወቅት ማብቂያው ላይ እየዘነበ ያለው ዝናብ የክረምት ወቅት የዝናብ ሁኔታ ነው የሚመስለውና መደረግ ያለበትን ጥንቃቄ እርስዎ በገለጹት መንገድ እንዲሆን ተመልካቾችንም እናሳስባለን። ዶክተር አሳምነው እዚህ ድረስ ስለመጡ ስለሰጡ ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም ቀን። እንቀጥላለን። የኢትዮጵያ የአረንጓዴ ልማት ስራ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ወሳኝ እርምጃ መሆኑን የአካባቢ ጥበቃ ምሁራን ገልጸዋል። በየዓመቱ የሚከናወኑ የአፈርና ውሃ ጥበቃ እንዲሁም የአረንጓዴ አሻራ መርሃ ግብሮች የግብርና ምርታማነትን እንደሚያሳድጉም ተመላክቷል። አስረሳው ግሼ በኢትዮጵያ ባለፉት ዓመታት በልዩ ትኩረት እየተከናወኑ የሚገኘው የአረንጓዴ አሻራ መርሃ ግብርና የአካባቢ ጥበቃ ስራዎች ኢትዮጵያ ያሏትን ጸጋዎች በአግባቡ ለመጠቀም እድል የፈጠሩ ሆነዋል። በተለይ የአብዛኛው ማህበረሰብ የህይወት መሰረት ግብርና በሆነበት ሀገር እንዲህ አይነቱ ተግባር የኢኮኖሚ እድገት ቀጣይነትን የማረጋገጥ እርምጃ ስለመሆኑም የዲላ ዩኒቨርሲቲ ምክትል ፕሬዝዳንትና የአካባቢ ጥበቃ ተመራማሪው ዶክተር ሀብታሙ ተመስገን ይገልጻሉ። የአረንጓዴ ልማቱ ወደ መስኖ እንኳን ብንሄድ መስኖን የምናገኘው ወይ የምናለማው በውሃ ስለሆነ ያ ውሃ የሚወጣው ከደን ውስጥ ስለሆነ በደን አቅም የሚያዝ ስለሆነ በግብርና ላይ መሰረት ላደረገ ሀገር ብቸኛ አማራጭ ነው። ከዛ ውጭ መሆን በጣም አስቸጋሪ ነው የሚል እምነት ነው ያለኝ። እንደ ሀገር ደግሞ ሌላ ፈተና የሚሆነው የሀገሪቱ የመሬት አቀማመጥ በጣም አስቸጋሪ ነው። በኢትዮጵያ የተለያዩ አካባቢዎች በቅንጅት እየተሰራ ያለው የአፈርና ውሃ ጥበቃ እንዲሁም የአረንጓዴ አሻራ ስራ የግብርና ምርታማነትን በተጨባጭ እንደሚያረጋግጥም በዲላ ዩኒቨርሲቲ የአካባቢ ጥበቃ ተመራማሪው ዶክተር እሸቱ ይርሳው ተናግረዋል። የተለያዩ የዛፍ ዘሮችን በመትከል እነዚህን አፈርና ውሃን ሊጠበቁ በሚችሉበት መልኩ የዛነት ቦታዎች ላይ በመትከል አፈርና ውሃ ተጠበቀ ማለት ያው የግብርና ምርትና ምርታማነቱን የመጨመሩ ነገር ይኖራል። ኢትዮጵያ በተለያየ መልኩ ሽግግር እያደረገችበት ያለው የግብርናው ዘርፍ የምግብ ሉዓላዊነትን ለማረጋገጥ እንደሚያግዝም ተገልጿል። ኢኮኖሚያ ግብርና ላይ እጅጉን የተመሰረተ ሀገር የኢኮኖሚ ሉዓላዊነቷን ማረጋገጥ የምትችለው ስነ ምህዳሯን በደንብ ስትይዝ፣ ውሃዋን በደንብ ስትንከባከብና ስትጠቀመው ለግብርናው ስራ በመስኖ በተለያየ መንገድ ያንን መጠቀም ሲቻል ብቻ ስለሆነ በቀጥታ የሚገናኝ ነው ከኢኮኖሚ ሉዓላዊነት ጋር። ምክንያቱም ሉዓላዊነት ያለምንም ጣልቃ ገብነት ራስን
በራስ ሀገር፣ በራስ ሪሶርስ፣ በራስ ህዝብ ጉዳይ ላይ መወሰን። በኢትዮጵያ በየዓመቱ የሚከናወኑ የአካባቢ ጥበቃ ስራዎችን ዘላቂነት ለማረጋገጥ በጥናት መደገፍ እንደሚገባም ተመላክቷል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዝርዝር ዘገባዎቻችን ደግሞ እንሻገራለን። ወታደራዊ አመራሮች የጨበጡትን እውቀት ብቃትና ክህሎት በአግባቡ ወደ ተግባር በመተርጎም ለድል የሚያበቃ ግዳጅ መፈጸም እንደሚገባቸው ሌተናል ጀነራል መሐመድ ተሰማ አሳሰቡ። በአማራ ክልል በጎጃምና በደቡብ ጎንደር ዞኖች ተሰማርተው ግዳጃቸውን እየተወጡ ለሚገኙ የሰራዊቱ አባላትና አመራሮች ስልጠና ተሰጥቷቸዋል። ራሄል ፍሬው በክልሉ በምዕራብ ጎጃምና ደቡብ ጎንደር ዞኖች በሕግ ማስከበር ግዳጅ ላይ ለሚገኙ የሰራዊት አመራሮችና አባላት ስልጠና ተሰጥቷል። ስልጠናው የተቋሙን የአጭርና የረጅም ጊዜ ተልዕኮ በመረዳት ውጤታማነትን ለማጎልበት የተዘጋጀ ስለመሆኑ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ አስገንዝበዋል። ሕገ መንግስቱ የቆመላቸው መሰረታዊ ዓላማዎች አሉ። የተቋማችን ተልዕኮ አሉ። እየተገነባንባቸው ያለነው ለድል ያበቁን ባህሪያቶችና እሴቶች አሉ። እነዚህን በሚገባ ተላብሶ እያንዳንዱ አመራር ያንን በጽናት እየተገበረ ሰራዊቱንም በዛ እየገነባ እያስተገበረ መምራት መቻል ነው። ለድል የሚያበቁ እነዛ ነገሮች ናቸው። የተሰጠው ስልጠና ወታደራዊ መሪዎች በውስን ኃይልና አነስተኛ ኪሳራ ትልቅ ድል ማስገኘት የሚያስችል አቅም የፈጠረና ስራዎቻቸውን በውጤት መለካት የሚያስችል ቁመና ያላበሰ ነው ተብሏል። የተፈጠረው እውቀትና ብቃት በእናንተ በእያንዳንዳችሁ አእምሮ ላይ የአሸናፊነት ስነ ልቦና አደርገዋለሁ የሚል የአሸናፊነት ስነ ልቦና፣ ኃላፊነትና ተጠያቂነት ይዛችሁ በቀጥታ ለምትመሩት አሃዱ ይህን ኤክሰርሳይዝ በማድረግ ለውጥ ማምጣት መቻል ይኖርባቸው። የስልጠናው ተሳታፊ የክፍለ ጦር አመራሮች የተገነቡባቸውን ህዝባዊ ባህሪዎች በመጠበቅ ግዳጃቸውን በብቃት ለመወጣት ጥሩ ተሞክሮ ያገኙበት ውጤታማ ስልጠና መውሰዳቸውን አረጋግጠዋል። ግዳጅ ማዘጋጀት፣ የመሪነት ተግባር፣ እነዚህ በዝርዝር የተማርናቸው ናቸው። እነዚህን በጉባኤ በገለጻ በልምምድ ነው የስልጠናው አፈጻጸም የተደረገው ማለት ነው። የቲም መሪ ስራና ተግባር ይሄ ነው። የመቶ መሪ ስራና ተግባር ይሄ ነው። የሻምበል መሪ ስራና ተግባር ይሄ ነው ብለን ለይቶ ያወቀበት ከዚህም አንፃር ከፍተኛ ውጤትና እውቀት የተገኘበት ስልጠና እንደነበረ ነው በስልጠናችን ያረጋገጥነው። በስልጠና ለውጦች አሉ። የነበረን ችግር ማቅረፍ ችለናል የሚለውን ነገር ያሳያል። እንደ ምስራቅ እዝ የህዝብ ግንኙነት ክፍል ዘገባ በስልጠናው የአመራር ሰጭነት፣ የስነ ልቦና፣ የስልት፣ የአካል ብቃትና ሌሎችም አርዕስቶች የተካተቱበት ነው። በአዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ዘገባ እንሻገራለን። እንደ ሀገር የገጠሙንን ስብራቶች ለማከም ኢትዮጵያ ከ3 ዓመት በፊት በጠረጴዛ ዙሪያ ለመመካከር የሚያስችል ሀገራዊ ምክክር ምዕራፍ መጀመሯ የሚታወቅ ነው። ሀገራዊ ምክክር ኮሚሽንም እስካሁን በመጣበት ሂደት በተለያዩ የክልል ከተሞች የአጀንዳ ማሰባሰብ ስራዎችን ሲሰራ ቆይቷል። ዛሬም እየሰራ ይገኛል። ይህንን መነሻ በማድረግ የምክክር ኮሚሽኑ የመጣባቸው ምዕራፎች ምን ይመስሉ ነበር የሚለውን ሪፖርተራችን ነጻነት ፍቅሩ በተከታዩ ዘገባም ታስዳሰናለች። በኢትዮጵያ በሀሳብ የበላይነት ከማመን ይልቅ የኔ ብቻ ትክክል የሚለው አካሄድ ሀገሪቱን ለዘመናት ዋጋ እንድትከፍል አድርጓታል። አለመግባባቶችንና ልዩነቶችን በምክክር ፈቶ ታዲያ እንደ ሀገርም እንደ ሕዝብም ወደሚቀጥለው ምዕራፍ ለመሻገር ኢትዮጵያ ሀገራዊ የምክክር መንገድ ከጀመረች 3 ዓመታት ተቆጥረዋል። በእነዚህ ዓመታትም ከትግራይ ክልል ውጭ በሁሉም ክልሎች የአጀንዳ ማሰባሰብ ስራውን ማጠናቀቁን የገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ በቀጣይ በትግራይ ክልል የምክክር ሂደቱን ማድረግ የሚያስችሉ ስራዎች እየተሰሩ ስለመሆናቸው በአዲስ ቀን የሀገር ጉዳይ የዜና መሰናዶ ገልጸዋል። ለምክክር ሂደቱ በትግራይ ክልል ለሚካሄደው ማለት ነው አስቻይ የሆኑ ሁኔታዎች እንዲፈጠሩ ከሚመለከታቸው ባለድርሻ አካላት ጋር መስራት ነው። ከዚህ አኳያ ሰፊ እቅዶች ታቅደው ስራዎች እየተሰሩ ነው ያሉት። የሚመለከታቸው ባለድርሻ አካላት ሲባል አንደኛ ያው ጊዜያዊ አስተዳደሩ ነው። ስለዚህ ከጊዜያዊ አስተዳደሩ ጋር ሁኔታዎች ተመቻችተው በክልሉ የሚከናወኑ ስራዎችን በተመለከተ ግንኙነት ለመፍጠር ጥረቶች እየተደረጉ ነው የሚገኙት።
ሁለተኛ ሌሎች ባለድርሻ አካላት አሉ። ለምሳሌ በትግራይ ክልል ከሚገኙ ምሁራን ጋር በዩኒቨርሲቲዎች ከሚያስተምሩ ምሁራን ጋር ውይይቶችን ተደርገዋል። ከሲቪክ ማህበራቱ ጋር እንደዚህ ውይይቶች ተደርገዋል። ከፖለቲካ ፓርቲዎች ጋር እንደዚህ ግንኙነቶችና ውይይቶች እየተደረጉ ነው ያሉት። እነዚህ ሁሉ ጥረቶች ምንድናቸው? ሁሉንም አካታችና አሳታፊ የሆነ የምክክር ሂደት በትግራይ ክልል ልክ ሌሎች ክልሎች ላይ እንደተደረገው ሁሉ ለማካሄድ የሚያስችል አስቻይ ሁኔታ ለመፍጠር ጥረቶች እየተደረጉ ናቸው። ሀገራዊ የምክክር ኮሚሽኑ በፌዴራል ደረጃ የሚያደርገውን አጀንዳ የማሰባሰብ ስራንም በግንቦት ወር እንደሚያከናውን ቃል አቀባዩ ተናግረዋል። ያው በርካታ ባለድርሻ አካላት የሚሳተፉበት ስለሚሆን የነሱንም አመቺ ጊዜ ለመወሰን ምክክሮች ሲደረጉ ነበረ። ከዚህ አኳያ አሁን በተደረሰበት መግባባት በግንቦት ወር መጨረሻ ሳምንት አካባቢ ይሄ በፌዴራል ደረጃ የአጀንዳ ማሰባሰብ ሂደቱ የሚከናወን ይሆናል። ለ3 ቀናት የሚቆይ መድረክ ነው የሚሆነው። የምክክር ሂደቱ የመጣባቸው ምዕራፍ አሳታፊና አካታች መሆኑን ያነሱት ደግሞ በሐዋሳ ዩኒቨርሲቲ በሕዝብ አስተዳደር መምህርና ተመራማሪ የሆኑት አቶ አየለ አዳቶ በቀጣይ በሕዝቦች መካከል ምክክር ባህል ሆኖ ሊቀጥል እንደሚገባም አንስተዋል። በምክክር ኮሚሽኑ የምክክር ሂደቱ ውስጥ እኔ አንድ እንደ ተሳታፊ የተገነዘብኩትና ያየሁት አንደኛው ምክክር ሂደቱ አሳታፊ እና አካታች መሆኑን በጣም መገንዘብ ችለናል። በሀገር ደረጃ ብቻ አይደለም፣ በእያንዳንዱ ማህበረሰብ ክፍል ውስጥ በእያንዳንዱ አካባቢ ውስጥ የምክክር ባህሉ ተጠናክሮ በህዝባችን መካከል መቀጠል አለበት፣ እንደ ባህል ሆኖ መቀጠል አለበት የሚል እምነት አለኝ። መመካከር ባህል የምክክር ባህሉ በህዝባችን ውስጥ ከቀጠለ እንግዲህ መከባበሩ መስማማቱም እርስ በርስ መሰማማቱም በህዝቦቻችን መካከል ይቀጥላል። የምክክር ኮሚሽኑ እስካሁን የመጣባቸውን መልካም የሚባሉ ተሞክሮዎችንም ልምድ ማድረግ እንዳለበት በአዲስ ቀን የሀገር ጉዳይ ተመላክቷል። ትልቅ የሀገር ሀብት የሆኑ አንጋፋ ኢትዮጵያዊ እናቀርባለን። ያልሆነ ነገር ሳይ መጠየቅ ነው። አይ የሰው ነገር አይሰማም ታሟል የሚል ወደ እብደት ደረጃ እብድ ነው የሚል ነገር ነው የሰጡኝ። ከ13 ዓመት በኋላ የመጀመሪያው ጉዞ ወደ ጎጃም፣ ከጎጃም ወደ ወሎ፣ ከወሎ ወደ ጎንደር እያልኩ ለ5 ዓመታት ወደ ወላጅ ሳልመለስ በዚያው ቆያለሁ። ከሰው ልጆች ላይ ባይዱ ማን ነው ጥያቄ። ነጭ ጥቁር ማድረግ አንድ ፈጣሪ ስራ ነው። በዘር ሐረጋችን ግን የአዳምና የሔዋን ልጆች ነን። ይሄ ማህበረሰብ የተቋቋመው የተማሩ ሰዎች መጥተው እንዲሆኑ ብለዋል። የዕለት ተዕለት ኑሯቸውን የሚኖሩ ሰዎች እርስ በርሳቸው ተግባብተው ተስማምተው ያቋቋሙ። ይሄ በጣም የተለየ ሞዴል ያደርጋል። ጠበስታካቸው ከምድረ ገጽ መወገድ አለበት። ሰላምን ዘርግተን ገነትን ፈጥረን መሄድ አለበት። ጥያቄያቸው ጠብ እንዴት ይጠራል ስላለን መተዛዘን እስበስ መተዛዘን ትልቁ ገንዘባችን ላውራምባ። ይሄን ነው እንግዲህ ላውራምባ ያዋረኩት። ቀደም ሲል ጠብቁን ወዳልናችሁ ዘገባችን ደግሞ እንሻገራለን። የቦኩ የተፈጥሮ እንፋሎት ከአዲስ አበባ በቅርብ ርቀት ላይ በምትገኘው አዳማ ይገኛል። ይህ የተፈጥሮ እንፋሎት ለበርካቶች የፈውስም የውበትም አገልግሎትን እየሰጠ ነው። ብዙዎች በምርኩዝ ገብተው በእግራቸው የተመለሱበት ስፍራ እንደሆነም ይነገርለታል። ይህ የተፈጥሮ እንፋሎት ምን በረከትን ይዞ መጣ የሚለውን ደግሞ በስፍራው ምልከታ ያደረገው ባልደረባችን መሐመድ አልቃድር እንደሚከተለው ያስቃኘናል። ተመልካቾች አሁን የምንገኘው ከአዳማ በ10 ኪሎ ሜትሮች ርቀቶች መካከል በሚገኘው የቦኩ የተፈጥሮ የእንፋሎት ስፍራ ላይ ነው የምንገኘው። በዚህ ስፍራ ላይ እንግዲህ የተፈጥሮ እንፋሎትን በመጠቀም በተለያዩ ህመሞች ከተለያዩ አካባቢዎች የሚመጡ ሰዎች በዚህ ስፍራ ላይ የእንፋሎት አገልግሎትን የሚጠቀሙበት ስፍራ ነው። ይህ የተፈጥሮ የእንፋሎት ስፍራ በርካቶች እንግዲህ ለውበትም ከዛም ባሻገር ለሕክምና አገልግሎት እየተጠቀሙበት ይገኛሉ። እንግዲህ የዚህ የቦኩ የተፈጥሮ እንፋሎት ስራ አስኪያጅ ከሆኑት ከአቶ ረጋሳ ጋር ጥቅሞቹን
እኛም እንግዲህ የዚህ የእንፋሎቱ አገልግሎትን በመጠቀም ምን ያክል ጥቅም ይኖረዋል የሚለውን የምንመለከት ይሆናል። ታያላችሁ ማየት ማመን ስለሆነ ቦኩ እንግዲህ ከዱሮም ጀምሮ ሰዎች ጋቢ የለበሱ ጉድጓድ ላይ ይቀመጡ ነበር። በአዲስ መልኩ ተደራጅቶ ስራ የጀመረው መስከረም 1988 ነው። ኦኬ 88 ማለት በጣም ረጅም ነው ጊዜ ነው። እንግዲህ ወደ 30 ዓመት የሚደርስ ጊዜ አገልግሏል ማለት ነው። እውነት ነው። ምን አገልግሎት አለው? አሁን ዘመኗል ወይ? ዘመናዊ አገልግሎት እየሰጠ ነው ወይ? እውነት ነው። አሁን ዱሮ ሰዎች በእግራቸው እየመጡ ከጋራ ውስጥ የሚመጣውን እንፋሎት ጋቢ ለብሶ ነበር የሚቀመጡበት የነበረው። ድሮ በእግር ይመጡ ነበር። አሁን የትራንስፖርት አገልግሎት አለ። ከአዳማ መሀል ከተማ እዚህ ድረስ የሚያመላልስ የድርጅቱ መኪና አለ። እንደገና ሲያድሩ ድሮ ሜዳ ላይ ነበር ሰው የሚያድረው። አሁን መኝታ ክፍል እስከ ቪአይፒ እስከ ግራውንድ +1 ደረጃ አለ። ከካፌ የምግብ አገልግሎት ያገኛሉ። ከዛ በዘለለ የማሳጅ አገልግሎት በጣም ፕሮፌሽናል በሆኑ ሰዎች ይህንን ሁሉ አገልግሎት እየሰጠ ያለ ነው። የበለጠ ደግሞ እንደሚታየው አሁን አካባቢው የመሬቱ አቀማመጥ በጣም አትራክቲቭ ነው። በኦሮሚያ ክልላዊ መንግስት ልማት ድርጅቶች ተይዞ ኢጃ ዴቨሎፐር ስር ነው አሁን የሚተዳደረውና አሁን አዲስ ዲዛይን ተሰርቶ አልቋል። ወደ ስራ ኦልሬዲ ተገብቷል። በአጠቃላይ አሁን ሰዎች ለመጠቀም ሲመጡ ደረጃ አለው። ይሄ እንፋሎት ደረጃ አለው። የጤና ባለሙያ አለች። የጤና ባለሙያ ትምህርት ትሰጣለች። የመጀመሪያ እርዳታ ታረጋለች። ከዛ በተረፈ ሰዎች በደረጃ ይሄ ማህበራዊ የምንለው ይሄ ቪአይፒ ክላስም አለ። እንፋሎት ማህበራዊ ክላስ ይሄ ነው። ወደ ቪአይፒ ክፍል ይሄን ነው። ግን ቪአይፒ ከመግባታችን በፊት ላስረዳ የሚፈልገው ነገር ይሄ ቦኩ የተፈጥሮ እንፋሎት እንደ ስሙ የተፈጥሮ ነው ብያለሁ አይደለ? ቤት ስንሰራበት የሆነ ሰው ሰራሽ ይመስላችኋል። አሁን ተፈጥሯዊ አይመስልም። ይሄንን አሁን ለምንድን ነው እዚህ ጋር ምንም ሳንሰራበት ያስቀመጥ እንዴት እንደሚያቃጥል በጣም ያቃጥላል። ይሄ ምንድነው ከጋራ ውስጥ የሚወጣው እንፋሎት በቃ የተፈጥሮ መሆኑን ሰዎች እንዳዩ አንደኛ፣ ሁለተኛ ደግሞ የአስሚ ችግር ያለባቸው ውስጥ በጣም ስለሚሞቅ መቆየት ውስጥ ስለማይችሉ ወጣ ወይ ጋቢ ነገር አድርጎ እዚህ ላይ የመተንፈሻ ችግር ያለበት ሰው ልቡ ምኑም ሌላ ሰውነቱ ሳይደክም ማለት ነው እንደዚህ ለብሶ መጠቀም ይችላል ማለት ነው። ሙቀት አለው። በጣም ሙቀት አለው። ሴሎቻችን የሚያነቃቃ አጥንታችን መልሶ የሚያጠናክሩ ሚነራሎች እዚህ ውስጥ አሉ። ማዕድኖች እዚህ ውስጥ አሉ። የተለያየ ሰዎች ይመጣሉ። ሐኪሞች ይመጣሉ። የተማሩ ሰዎች፣ ትላልቅ ሰዎች፣ ውጭ ሀገር የሚኖሩ ሰዎች ይመጣሉ። ይሄ ቪአይፒ ክፍል ነው አሁን እየገባን ያለ ነው። የሴቶች ተራ አለ፣ የወንዶች ተራ አለ። ሙቀቱ ከዚህ እየተቀበለን ነው። አሁን ሴቶች ናቸው ውስጥ እየተጠቀሙ ያሉት። ማየት ማመን ነው እና ደግሞ ልብስን ወለቅ አድርገን ገብተህ ብታይልኝ ልብስን ያበላሽብሃል። በጣም ላበላብ ነው የሚያደርግህ። እና አሳያለሁ። ተመልካቾች እንግዲህ ይህንን የእንፋሎት ስፍራ ምን ያክል ፈዋሽ ነው የሚለውን አብረን እንሞክራለን። ተመልካቾች እንግዲህ በዚህ በቦኩ የእንፋሎት አገልግሎት ውስጥ እንደምትመለከቱት ከገባው 1 ደቂቃ አልሞላኝ። እጅግ በጣም ያፍናል። ካሜራችን የተቸገረ ይመስለኛል። ይሄንን ለመቅረጽ እንዴት ነበር? በጥቂት ደቂቃዎች ቻው የሚሉ ነገሮችን ስላስወጣው ማለት ነው። እውነት ነው። የተለያዩ ውስጣችን ያሉ በጣም መርዛማ ነገሮችን በላብ መልክ ነው የሚያወጣው። የሚገርም አሁን ዛሬ ቀለል ይላል። የሚተኛው እንቅልፍ ልነግርህ አልችልም። በጣም የሚገርም ነው። እየተዝናናል ደግሞ ፈውስም እያገኘህ ማለት ነው። በአጋጣሚ አግኝቻቸው ነበርና እንግዲህ አገልግሎቱን ፈልገው እንደሚመጡ ነግረውናል። እነሱን እንሰማቸዋለን። የመጣሁት ከሀረር ነው እና የመጣ ነው ያው የዚህን ዝና ሰምተን ነው። እህቴን አሟት እኔንም እግሬን ያመኝ ነበርና መጣን። አገልግሎታቸው ቆንጆ ነው። እግሬ በ2009 የመኪና አደጋ ነው እግሬን እንትን ያለኝ። ለውጥ አለኝ። 1-2 ዓመት ሆኖኛል። ገንዘብ ሳገኝ ወደዚህ ነው የምመጣው። እግሬ በደንብ ይንቀሳቀስልኛል፣ ይረግጣል። በፊት አይረግጥም። ብርድ ሲነካኝ ይኮማተራል። እንግዲህ ከበርካታ ቦታ ይሄን አገልግሎት ለመጠቀም የሚመጡ አሉ። ያው ለእናንተ ጥሩ ምላሽ ሰጥቷችኋል ብለን ነው የምንጠብቀው። በጣም ነው የማመሰግነው። እኔም አመሰግናለሁ። ዜና ኢትዮጵያን የተከታተላችሁ ትገኛላችሁ። የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት በፍጥነትና በጥራት እየተከናወነ እንደሚገኝ የፕሮጀክቱ ዋና አስተባባሪ አቶ ጥላሁን ወርቁ ገለጹ።
ጥቅል አፈጻጸሙ ከ60 በመቶ በላይ መድረሱን የገለጹት ዋና አስተባባሪው ሌት ከቀን በፍጥነት እየተገነባ ስለመሆኑም ተናግረዋል። በሁለተኛው ምዕራፍ እየተገነቡ ካሉ ፕሮጀክቶች መካከል አንዱ የሆነው ይህ ፕሮጀክት 5 ክፍለ ከተሞችን ያካለለ 867 ሄክታርና 43 ኪሎ ሜትሮችን የሚሸፍንም ነው። የብክለት ደረጃቸው እጅግ አስከፊና ከፍተኛ የጤና ጠንቅ ሆነው የቆዩ ወንዞችን የውሃ ጥራት እንዲሻሻል ማድረግ መቻሉም ጭምር ነው የተነገረለት። ይህንን ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ ለማየሁ ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንደምን ቆየህ? ፕሮጀክቱ የወንዝ ዳርቻውን ተከትሎ እየተሰራ እንደሆነ ይታወቃል። በፕሮጀክቱ የነበረ ቅኝት ምን ይመስል ነበር? የግንባታ ሂደትና ደረጃውስ ምን ላይ ነው? አመሰግናለሁ። በሁለተኛው ምዕራፍ ከሚገነቡ ሁለት የወንዝ ዳርቻ ልማቶች አንዱ የኮሪደር ልማቶች አንዱ የሆነው የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ልማትና የኮሪደር ልማት ላይ ቀደም ሲል በ6 ሰዓት ዜና ኢትዮጵያ ከእንጦጦ ስር መገንጠያ አካባቢ ነበር የነበርነው። አሁን ደግሞ የዚህ የወንዝ ዳርቻና ኮሪደር ልማት ማብቂያ በሆነው ፒኮክ አካባቢ ይገኛለሁ። በዚህ ከጀርባዬ እንደምትመለከቱም በተለይ ይሄ የወንዝ ዳርቻና ኮሪደር ልማት ሲጠናቀቅ ዘመናዊ መዋኛ ቦታዎች እንዲሁም ደግሞ ፕላዛዎች፣ የተለያዩ አገልግሎት የሚውሉ ሁለገብ ህንፃዎች ይኖራሉ። እነሱ ግንባታ እየተከናወነበት ከሚገኙ ቦታ ላይ ነው የሚገኘው። የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ልማትና ኮሪደር ልማት 20.5 ኪሎ ሜትር ርዝመት የሚሸፍን ሲሆን በሁለቱም ጎን ግራና ቀኝ ሲገነባ በአጠቃላይ 43 ኪሎ ሜትር የሚሸፍን ይሆናል። በተለይም ደግሞ እንደሚታወቀው በአዲስ አበባ ጥናቶች እንደሚያመለክቱ 76 ያክል ወንዞችና የወንዝ ጅረቶች ቢኖሩም ሙሉ በሙሉ ማለት ይቻላል በከተማው በሚወጡ ቆሻሻዎች የተበከሉ ናቸው። ከኬሚካል ለጤና ጠንቅ የሆኑ ኬሚካሎች ወደ ወንዙ ሲለቀቁ መቆየታቸው ይታወቃል። እነዚህን ወንዞች ለልማት እና ለመዝናኛ ስፍራ ለማድረግ ዓላማው ያደረገ የወንዝ ዳርቻ ልማትና የኮሪደር ልማት ነው እየተከናወነ የሚገኘው። 24/7 እየተከናወነ እንደሚገኝ የዚህ የፕሮጀክት ዋና አስተባባሪና የአዲስ አበባ ከተማ ከንቲባ ጽህፈት ቤት ኃላፊ አቶ ጥላሁን ወርቁ ቀደም ሲል ገለጻ አድርገውልን ነበረ። በዚህ አሁን እየተከናወነ በሚገኘው በእንጦጦ ፒኮክ የወንዝ ዳርቻ ልማት ላይ የተለያዩ ስራዎች የተሰሩ ሲሆን በተለይም በዋናነት ወንዙን የመመለስና ወንዙን ከብክለት ነፃ የማድረግ ስራዎች የተሰሩ ሲሆን ለዚህም ደግሞ ከእንጦጦ ላይ 438 ሄክታር የተፋሰስ ልማት እየተሰራ መሆኑን ተገልጾልናል። ከዛ ባሻገር ደግሞ ወንዝ ዳርቻ ወንዙን የሚጠብቁ የወንዝ ዳርቻ የማልማት ስራዎች የተከናወኑ ሲሆን በዚህ ረገድ በሀገራችን በዓለም አቀፍ ደረጃ ታዋቂ የሆኑት የኮንሶ የእርከን ስራ ተግባራዊ እየተደረገ መሆኑን በዚህ ተፋሰስ ላይ ተገልጾልናል። ከዛ በተጨማሪ የመሰረተ ልማት ዝርጋታዎች ይኖሩታል። ከዛ በተጨማሪ ደግሞ የኮሪደር ልማት ይኖረዋል። የኮሪደር ልማቱ የተለያዩ አገልግሎት የሚውሉ የእግረኛ፣ የብስክሌት፣ ለሌሎች አገልግሎቶች የሚውሉ የመዋኛ ስፍራዎች የሚይዙ ሲሆን እነዚህ ግንባታቸው እየተከናወነ ይገኛል። የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ልማት በውስጡ ወደ 6 ፓርኮች ያሉት ሲሆን እነዚህን 6 ፓርኮች የማስተሳሰር ስራ ዋነኛ ዓላማው ነው። እንግዲህ ከእንጦጦ ፓርክ እስከ ፒኮክ ድረስ 6 የተለያዩ ፓርኮች እየለሙ ሲሆን እነዚህን ኢንተርኮኔክትድ የማድረግ ወይም የማስተሳሰር አንድ ዓላማ አለው። ከዚህ በተጨማሪም እንግዲህ እነዚህ ወንዙን ከብክለት ነፃ በማድረግ ለሚሰራው ስራ አሁንም የአዲስ አበባ ነዋሪ ወደ ወንዞች የተለያዩ ፈሳሾችን እየለቀቀ እየበከለ መሆኑን ኃላፊው ዋና አስተባባሪው ገልጸውልን ነበረ። ስለዚህም የዚህ ኮሪደር ልማት ዋነኛ አጋር የሆነው ህብረተሰቡ ሲሆን ህብረተሰቡ ቆሻሻዎችንና ፍሳሾችን ወደ ወንዙ ዳርቻዎች ባለመልቀቅ የዚህን የኮሪደር ልማት ማፋጠን እንደሚችል ነው የገለጹልን። እንደሚታወቀው እንግዲህ ወደ ወንዞች የሚለቀቁ ብክለቶችንና ፍሳሾችን ለመከላከል በግለሰብ ደረጃ ከ20 ሺህ በተቋማት ደግሞ እስከ 1 ሚሊዮን የሚያስቀጣ በአዲስ አበባ ምክር ቤት ደንብ ቁጥር 180 2017 ጸድቆ ተግባራዊ እየተደረገ ይገኛል። በተለይም ደግሞ የተለያዩ ብክለቶችን የሚለቁ ተቋማት ከዚህ እንዲታቀቡ በማድረግ ወንዞችን በመዝናኛ ስፍራ እንዲሁም ደግሞ የከተማ ግብርናን ማልሚያ እንዲሁም ደግሞ የተለያዩ ዘርፈ ብዙ አገልግሎቶች እንዲሰጡ ማድረግ ይቻላል ሲሉም ኃላፊው ገልጸውልናል። ስራው አሁን በከፍተኛ ፍጥነት የተጠናቀቀ ሲሆን ከ60 በመቶ በላይ ሂዷል። ስራው እጅግ በአማረና ውብ በሆነ ቦታ እየተከናወነ መሆኑን ተዟዙረን በተመለከትንባቸው ስፍራዎች ላይ ተመልክተናል። ከእንጦጦ ፍሬንድሺፕ ፒኮክ የኮሪደር ልማትን የተመለከተው መረጃ ይህን ይመስላል። አመሰግናለሁ። ሞላ፣ ላደረስከን መረጃ እኛም ከልብ እናመሰግናለን። መልካም ቀን ይሁንልህ።
ወደ ሌሎች ዘገባዎቻችን ደግሞ እንሻገር። ለዘንድሮ የ12ኛ ክፍል ብሔራዊ ፈተና ዝግጅት እያደረጉ መሆኑን ተፈታኝ ተማሪዎች ገለጹ። ለተማሪዎች ውጤታማነት ደግሞ ሁሉም ማህበረሰብ ኃላፊነቱን እንዲወጣ ተጠይቋል። ተስፋዬ ለሜሳ ዝርዝር አለው። በሀገር አቀፍ ደረጃ ለሚሰጠው የ12ኛ ክፍል ብሔራዊ ፈተና ዝግጅት እያደረጉ መሆኑን የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎች መምህራንና ተፈታኝ ተማሪዎች ገልጸዋል። በቦንጋ የቢሻው ዮሐንስ ሁለተኛ ደረጃ ትምህርት ቤት ተማሪዎችም ከመምህራኖቻቸው እገዛ እያገኙና ለፈተናው በቂ ዝግጅት እያደረጉ እንደሚገኙ ተናግረዋል። የተለያዩ ትርፍ ትምህርቶችን እንወስዳለን። አሁን ላይ የፈተና ጊዜ የቀረበ ከመምጣቱ የተነሳ በደንብ እንድናነብ እያበረታቱን ነው። በእነሱም በትምህርት ስርዓታችን ላይ በደንብ ትኩረት አድርገው እየሰሩብን ስለሆነ በራስ መተማመናችንን እየጨመርን እንድንሄድ እያደረጉ ነው። ከመምህራኖቻችን ጋር ደግሞ ያልገቡንን ከበር ያላረግናቸውን ፖርሽኖች ከበር ለማድረግ እየሞከርን ያለ ነው። የጠዋት ስንሆን ከሰዓት እንማራለን። ከሰዓት ስንሆን ደግሞ ጠዋት መተን እንማራለን። ብዙ ተማሪ ጥረት እያደረገ ነው እንደኔ ያለው። በግል በቤትም የምናደርጋቸው ነገሮች አሉ። እዚህ በላይብረሪም አክሰሱ የተመቻቸልን ነገር አለ። በትምህርት ቤቱ ተፈታኝ ተማሪዎችን ለጥሩ ውጤት ለማብቃትም መምህራን ተጨማሪ ክፍለ ጊዜዎችን በመመደብ ለፈተናው ዝግጅት እየተደረገ ነው ብለዋል። በቂ ዝግጅት እያደረግን ያለ ነው። መምህራኖቻችን በጣም ቀንና ማታ ደክመው እየሰሩ ነው። አሁንም የቀረውን ጊዜ የመንግስት አካላትም የሚመለከታቸው ወላጆችም ራሱ ተማሪውም የግቢው መምህርም ተባብሮ ተጋግዞ ተማሪዎችን ውጤታማ ማድረግ እጅግ በጣም አስፈላጊ ስለሆነ የቀረውን ጊዜ ያው ተግተን የምንሰራ ነው የሚሆነው። የደቡብ ምዕራብ ኢትዮጵያ ክልል 19,000 ተማሪዎች የዘንድሮ 12ኛ ክፍል ፈተናን ይወስዳሉ። በተመሳሳይ በጋምቤላ ክልል ከ12,000 በላይ ተፈታኝ ተማሪዎች ብሔራዊ ፈተናውን እንደሚወስዱ የክልሉ ትምህርት ቢሮ አስታውቋል። ለዚህም ዝግጅት መደረጉን ነው የተገለጸው። የፈተናው ቅድመ ዝግጅት በኮመን ፖስት ነው ፈተና የሚመራ። በኮመን ፖስት በክልሉ ርዕሰ መስተዳድር የሚመራ ሆኖ ኮመን ፖስቱም አባላት የብዙም ስብስብ ያለው ሲሆን ከርዕሰ መስተዳድሩም ጸጥታ አካላትም ኢትዮ ቴሌኮም፣ መብራት ኃይል፣ የተማሪም ወላጅ ህብረት፣ ትምህርት ቢሮ የሚመለከታቸው አካላት እነኚህ ሁሉ ደግሞ በዚህ ኮሚቴ ውስጥ ትራንስፖርትም ቢሮም ጨምሮ ሌሎችም የሚመለከታቸው አካላት ጋር የፈተና ደህንነት መጠበቅ በሚያስችል ደረጃ ላይ የተወጣጣ ኮሚቴ ነው የተደራጀው። ተማሪዎችም ጥሩ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ተናግረዋል። በክፍል ውስጥ ከሚሰጠው ትምህርት በተጨማሪ የተለያዩ የማጣቀሻ መጻሕፍት በማንበብ ለፈተናው በቂ ዝግጅት በማድረግ ላይ ይገኛለሁ። ለተማሪዎች ውጤታማነት ከወላጆች ጀምሮ ሁሉም ማህበረሰብ ኃላፊነቱን እንዲወጣም ተጠይቋል። ትምህርትን ተማሪዎች ብቻ የምሰጩ አይደለም። ወላጆች ከቅድመ ዝግጅት ጀምሮ በሞቲቬሽናቸውን ከፍ ከማድረግ ጋር ሊሆን ይችላል፣ ወይም የተሻለ ነገር በማቅረብ ሊሆን ይችላል። ወላጆች ሚና አላቸው። ትምህርት ቤቶቹም በተመሳሳይ ምቹ የትምህርት ቤት አካባቢ ከመፍጠር ጀምሮ ጥራት ያለው ትምህርት ከመስጠት ጋር ተያይዞ የራሳቸው ሚና አላቸው። ተማሪዎች ይበልጡን የሚወስዱት እነሱ ናቸው። አሁን የሚያጠኑበትን አካባቢ ቋሚ የሆነ የእንቅልፍ ጊዜ፣ ቋሚ የሆነ የጥናት ቦታ፣ ቋሚ ኔሴንስ በየጊዜው የማይቀያየር ቢሆን ጥሩ ነው። ማህበራዊ ያልኩት ቅድም ሶስቱም አራቱም አካላት ተረባርበው ነው ውጤቱን ሻል ሊያደርጉት የሚችሉ። ከውጭ የመረጃ ምንጭ ህንድና ፓኪስታን በገቡበት ግጭት የ44 ሰዎች ህይወት ማለፉ ተነገረ። ህንድ ኦፕሬሽን ሲንዶር በሚል በጀመረችው ዘመቻ በፓኪስታን ስር ባለው የካሽሚር ግዛት የአየር ጥቃት ፈጽማለች። መሐመድ አልቃድር። ሲንዶር የህንዳውያን የሴቶች የጋብቻ ምልክት ነው። ህንዳውያኑ የጋብቻ ሁኔታቸውን ለማመላከት ግማሽ ጸጉራቸው ላይ ይህንን ምልክት ያስቀምጣሉ፣ ወይንም በግንባራቸው ላይ ደማቅ ቀለምን በክብ ያቀልማሉ። ያላገቡ ወይንም የፈቱ ሲሆኑ ደግሞ ይህ ምልክት ይጠፋል። ባለቤቶቻቸው ሲሞቱባቸው ደግሞ እንደዚሁ ያደርጋሉ። ወይዘሮ ናርዋል በካሽሚር ግዛት ከተገደሉት 26 ሰዎች አንዱ የነበረው ባሏ መሞቱን ለማሳየት ሲንዶሯን አጠፋች። ይህንንም ምስል ለቀቀች። ይህ ታዲያ በካሽሚር የደረሰው ጥቃት በርካቶችን ያላባወራ ያስቀረ ነው ተባለ። ለዚህም ህንድ በፓኪስታን እያደረገች ያለችውን ዘመቻ ኦፕሬሽን ሲንዶር አለችው።
ህንዳውያን ሴቶች ያለ ባሎቻቸው ቀርተዋልና ህንድ በፓኪስታንና ፓኪስታን በምትቆጣጠረው የካሽሚር ግዛቶች ላይ ባሉ በርካታ ስፍራዎችም ላይ ወታደራዊ ጥቃቶችን ኦፕሬሽን ሲንዶር ስትል አካሂዳለች። በትላንትናው ዕለትም የአየር ጥቃትና የሚሳኤል ድብደባ ያካሄደችው ህንድ በፓኪስታን በርካቶች ህይወታቸውን እንዲያጡ ማድረጓን የፓኪስታን መንግስት አስታውቋል። በምላሹም ፓኪስታን የህንድ አየር ኃይል አውሮፕላኖችን 5ቱን መትቼ ጥያለሁ ብላለች። ለዚህ ግን ህንድ ማረጋገጫ አልሰጠችም። የህንድና የፓኪስታን ወታደሮች በአጨቃጫቂዋ የካሽሚር ድንበር ላይ ምሽቱን የጦር መሳሪያ ልውውጥ እንዲሁም የመድፍ ተኩስ ልውውጦችን ማድረጋቸውን የህንድ ጦር አስታውቋል። የኒውክሌር መሳሪያን የታጠቁት ኒው ዴልሂና ኢስላማባድ በህንድ በሚተዳደረው እንዲሁም አወዛጋቢ በሆነው በካሽሚር ግዛት በቱሪስቶች ላይ የተሰነዘረውን ጥቃት ተከትሎ 2 ሳምንታትን የዘለቀ ግጭት ውስጥ ገብተዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ ትላንት ምሽት ባደረጉት ንግግር ኢስላማባድ በህንድ ለተገደሉባት ሰዎች በቀሏን ትመልሳለች ነው ያሉት። ይህን ባሉ በጥቂት ሰዓታትም ውስጥ በድንበሮች አካባቢ ከ44 ሰዎች በላይ ህይወታቸውን አጥተዋል። በፓኪስታን በኩል 31 ሰዎች በህንድ ጥቃት ሲሞቱ እንዲሁም ከድንበር አቅራቢያ በተተኮሱ ጥይቶች ከህንድ በኩል 13 የሚደርሱ ሰዎች ህይወታቸው ማለፉን ነው አልጀዚራ ያስነበበው። ምንም እንኳን ፓኪስታን በድንበር አካባቢ ለተሰነዘረው ጥቃት ማረጋገጫ ባሰጥም የሁለቱ ሀገራት ድንበሮች አሁንም በውጥረት ውስጥ ይገኛሉ። በድንበር አካባቢዎች ላይ የሚሰሙ የመሳሪያ ድምጾችና ውጥረቶች እንዲቆሙ ዲፕሎማቶችና መሪዎች ሁለቱ ሀገራት ከገቡበት እንዲወጡ እየጠየቁ ይገኛሉ። እንደ አውሮፓውያን አቆጣጠር በ1947 ከብሪታንያ አገዛዝ ነፃ ከወጡ በኋላ ህንድና ፓኪስታን ለበርካታ ጊዜያት ተዋግተዋል። አሁን ደግሞ የሁለቱ ሀገራት የጦር አቅም ከፍ ያለ መምጣቱን ተከትሎ ያለው ግጭት የከፋ ጉዳትን ሊያስከትል እየተባለ በርካቶች ስጋታቸውን እየገለጹበት ይገኛሉ። የውጭ ምንዛሪና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተላለን። ወደ ዜና ኢትዮጵያ የስፖርት ዘገባ እንሻገራለን። ፒኤስጂ የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን አረጋገጠ። በፓርክ ደ ፕሪንስ አርሰናልን የገጠመው ፓሪስ ሴን ጀርመን 2-1 አሸንፏል። በሩብ ፍጻሜው ሪያል ማድሪድን ከውድድር ያስወጣው አርሰናል ደግሞ አሳዛኝ ተሰናባች ሆኗል። ዮሴፍ ሹምዬ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት የተደረገው ጠንካራ ፍክክር በመጨረሻም በፓሪስ ሰን ጀርመን የበላይነት ተፈጸመ። ማይክል አርቴታና ስብስባቸው ብርቱ ተጋድሎም ከግማሽ ፍጻሜው አላሻገራቸውም። ቅርጹን ቀይሮ በአዲስ መንገድ በመጣው የአውሮፓ ሻምፒዮንስ ሊግ እንደ ማራቶን በረዘመው ውድድር 8 የምድብ ጨዋታዎች፣ 6 የጥሎ ማለፍ ፍልሚያዎች ተደርገው በመጨረሻም የፍጻሜ ተፋላሚዎቹ ተለይተዋል። በፍጻሜው ኢንተር ሚላንን ለመግጠም በፓሪስ የተደረገው ፍልሚያም እጅግ ብርቱ ነበር። ማይክል አርቴታ ወደ ፓሪስ የምንሄደው ታሪክ ለመስራት ነው ቢሉም ጠንካራ ተፎካካሪ ሆኖ በአጭር የመቅረት ታሪካቸው ነበር የተከተላቸው። በእርግጥ የመድፈኞቹ የሜዳ ላይ እንቅስቃሴ በበጎ የሚነሳ ነበር። ነገር ግን ፓሪስ ሰን ጀርመን ለመርታት ፍጻሜውም ላይ ለመገኘት በቂ አልሆነም። ፓሪስ ሰን ጀርመን ጠንካራ መከላከል መስበር እንደምንም ሰብረው በሚያልፉባቸው ጥቂት አጋጣሚዎች ደግሞ ግብ ጠባቂው ጃንሉጂ ዶናሩማ መርታት አልሆነላቸው። በአንጻሩ በዚህ ዓመት የገጠማቸውን አራቱንም የእንግሊዝ ቡድኖች የረታው ፓሪስ ሰን ጀርመን ትናንትም አርሰናልን ወደ ቤቱ ሸኝቷል። በኤምሬትስ 1-0 አሸንፎ የነበረው የሉዊስ ኤንሪኬ ስብስብ ትናንትም በ27ኛው ደቂቃ የመጀመሪያ ጎሉን አግኝቷል። ቡድኑን መሪ ያደረገችው የፋቢያን ሩይዝ ጎል ለተመልካች እጅግ ማራኪ ነበረች። አርሰናል ምላሽ ለመስጠት ተደጋጋሚ ሙከራዎችን ቢያደርግም ኳስና መረብን ማገናኘቱ ግን ፈታኝ ሆኖበት አምሽቷል። በፓሪስ ሰን ጀርመን በኩልም ቢሆን በተለይም ዴዝሪ ዱዌና ብራድሊ ባርኮላ
ያለቀላቸውን ኳሶች አምክነዋል። የመሃል ሜዳ ሞተሩ ቪቲኒያም በሁለተኛው አጋማሽ ያገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። ለፍጹም ቅጣት ምቷ ለመቆጠር የዴቪድ ራያ ብቃት እንዳለ ሆኖ ቪቲኒያ የመታበት መንገድም ደካማ ነበር። ነገር ግን ከመለያ ምቱ መሳት 3 ደቂቃዎች በኋላ ፓሪስ ሰን ዠርመን ወደ ቀጣዩ ዙር ማለፊያ አደላደለ። የመድፈኞቹን የቤት ስራ ያወሳሰበ ግብ አሽራፍ ሐኪሚ ያስቆጥሯል። ከዚህ ግብ መቆጠር በኋላ የድምር ውጤቱ 3-0 ቢያሳየም የማይክል አርቴታ ስብስብ ግን ተስፋ መቁረጥን አልመረጠም። በቡካዮ ሳካ አማካኝነት ግብ አስቆጥረዋል። ሌሎች በርካታ የሚያስቆጩ አጋጣሚዎችን ፈጥረውም ነበር። ውጤቱን ቀልብሰው ታሪክ መስራቱ ግን አልተሳካላቸውም። ደርሶ መልሱ በድምር ውጤት 3-1 ሲጠናቀቅ ፓሪስ ሰን ዠርመን በታሪኩ ለሁለተኛ ጊዜ የፍጻሜ ተፋላሚ መሆኑን አረጋግጧል። ደጋፊዎቹም ዋንጫውን ያሳኩት ያህል ፓሪስን በአንድ እግሯ አቁሟት አምሽተዋል። በሻምፒዮንስ ሊጉ በዚህ ዓመት 5 ጨዋታዎችን የተሸነፉት ሉዊስ ኤንሪኬ 3 ነጥብ አብዝቶ በሚያስፈልጋቸው ጊዜ ግን ድሉ የእሳቸው ሆኗል። እንደ ኔይማር፣ ሊዮኔል ሜሲና ኪሊያን ምባፔ ያሉ ከዋክብት ከቡድኑ ሲወጡ ለእነሱ ያልተሳካ ከዚህ በኋላማ የአውሮፓ ሻምፒዮንስ ሊግ ዋንጫ አይታሰብም ተብሎ ነበር። ነገር ግን ሉዊስ ኤንሪኬ ታላላቆቹን ሸኝቶ ለወጣት ከዋክብቶች እድል መስጠቱ ውጤታማ አድርጓቸዋል። አርሰናል ከየትኛውም ቡድን በላይ ፈትኖናል፣ ለፍጻሜ መድረሱ ግን የሚበዛብን ውጤት አይደለም ሲሉም ተደምጠዋል። አርሰናል ጥሩ ነገር እንደሰራ መናገር እፈልጋለሁ። በጣም ጥሩ ጨዋታ ነበር። ከማንኛውም ጨዋታ በላይ የተፈተንበትም ነበር። እኛም ብንሆን ግን ለፍጻሜው መድረስ የሚገባን ነው። ከ2006 ወዲህ ለፍጻሜው አልበቃው ዋንጫውንም አሸንፎ የማያውቀው አርሰናል ደግሞ አሁንም ቀጣይ ዓመትን መጠበቅ የግድ ብሎታል። አሰልጣኝ ማይክል አርቴታም እንደ ሜዳ ላይ እንቅስቃሴያችን ከዚህ የተሻለ ውጤት በተገባን ነበር ብለዋል። ከዚህ የተሻለ ይገባን ነበር። ሁለቱንም ጨዋታዎች ብንመለከት ኮከብ ተጫዋች ተብሎ የተመረጠው የፓሪስ ሰን ዠርመን ግብ ጠባቂ ነው። የጨዋታው ውጤት የተወሰነው በግብ ክልል ውስጥ ነው። ጨዋታውን ያሸነፈላቸው እሱ ነው። ውጤቱ ከዚህ የተለየ መሆን ነበረበት። አስደናቂ ዓመትን አሳልፈው በሊጉ በርካታ ነጥቦችን ሰብስበው በሻምፒዮንስ ሊጉም ሪያል ማድሪድን ጥለው በሚያስቆጭ መልኩ ያለ ዋንጫ የቀሩት አሰልጣኙ መለኪያው ዋንጫ ብቻ ሆነ እንጂ እንደ ቡድን ያሻሻልነው ብዙ ነው ሲሉም አስተያየታቸውን ሰጥተዋል። ከ2 ዓመት በፊት በአውሮፓ ሻምፒዮንስ ሊግ እንደምንሳተፍ የሚያምንብን አልነበርም። በሊጉ ብርቱ ተፎካካሪ ሆነን በሁለተኛነት እንደምንጨርስ የጠበቀን የለም። ዘንድሮ በሌሎች ዓመታት የሊጉ ሻምፒዮን የሚያደርግ ነጥብ ሰብስበናል። በሻምፒዮንስ ሊጉ የነበረን ጉዞም ቢሆን አስደናቂ ነበር። በሚያሳዝን መልኩ ግን መለኪያው ዋንጫ ብቻ ነው። እሱን ደግሞ እስካሁን አላሳካንም። ኢንተር ሚላንና ፓሪስ ሰን ዠርመን የሚያገናኘው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታም ከ3 ሳምንታት በኋላ በጀርመን አሊያንዝ አሬና ስቴዲየም ይደረጋል። ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ ለ2 ሰዓታት ያህል ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እናመሰግናለን። ማህሌት ታደለና ጌታቸው ይግዘው ከዳይሬክተራችን ግዳይ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ ያሌውና ከመላው ስቱዲዮና የስርጭት ባለሙያዎቻችን እንዲሁም ከካሜራ ባለሙያዎቻችን ጋር በመሆን እስከዚህ ሰዓት ድረስ ከእናንተ ጋር ዘልቀን ነበር። አብሮነታችሁ ሁላችሁንም ከልብ እናመሰግናለን። በሰላም ዋሉ።